ሰርታ ከዛ ለኔ ብቻ ሰጠች። ከ3 ቀን በፊት ማለት ነው። ከዛ በኋላ ላጉርስሽ እንኳን ስላት አልጎርስም። መድኃኒትም የተጨመረችበት ነው የሚመስለኝ። ሰላም ውድ ቤተሰቦች እንዴት ናችሁ? አለው እግዚአብሔር ይመስገን። ያው እንግዲህ በጣም ደህና ነኝ። ትንሽ ደግሞ እቺን 3 ቀን በጣም እያመመኝ ነበረ። ምን እንደሆንኩኝ አላውቅም። እና ያው ሐኪም ቤትም ሄጄ ነበረ። የምግብ ምናምን ነገር አለ። ምግብ መመረዝ ነው ምናምን አለ። ሐኪም ቤት ሄጄ ነበረ። እኔ ምን እንደሆነ አላውቅም። ያው ፊቴ ላይ ራሱ ያስታውቃል። ውድ ቤተሰብ ደስተኛ አይደለሁም። ለተወሰነ ቀን ደግሞ ደስተኛ ሆኜ ነበረ። አሁን ደግሞ ያው ትንሽ አሞኛል በጣም ጉንፋንም በቃ ተደራረበብኝ። ጉንፋንም ይዞኛል እና ውድ ቤተሰብ አልቻልኩም በጣም ማለት ነው። በቃ እና አዩ ጋር ደውዬላት ነበረና እሷም በጣም እያሰበች ነበረ ምን ነው ምናምን ብላኝ እና ጠርታኝ ነበረ። እስቲ እሷ ጋር ልሄድ እያሰብኩ ነው። ወደ ቤተሰብ ምን እንደሆነ አላውቅም። ማውራት ሁሉ አልቻልኩም። ወሬ እንኳን ጠፍቶብኛል። በቃ አሞኛል በጣም ውስጤን ማለት ነው። እና አዩ ጋር ልሂድና እስቲ ደውዬላት ነበረ። እስቲ ምን እንደሆነ የሆነ ባለቤቴም ትመጣለች እና ውድ ቤተሰብ እስቲ አዩ ጋር ልሂድና ምን እንደሚፈጠር ነገር ታዩታላችሁ። በእኔ ዙሪያ ተከታተሉኝ። በጣም እያመመኝ እኮ ነው። በጣም እያመመኝ ነው። መርፌ ራሱ እኮ ስንት መርፌ እንደተሰጠኝ ታየው። ይሄ ደግሞ መርፌ አልወድም ታውቃለህ። ሽኒን ኧረ ገና 2 መርፌ አለኝ እና ካለው 2 ተወግቻለሁ። አንተ ምን አለብህ አንተ ሳቅ። እኔ ታምሜ ነው አንተ ትስቃለህ። ያቺ ሳቄ እንኳን ጠፋች እኮ አንተ ሳቅ። የኔ ሚስጥር በል የኔ ሚስጥር እርግማን ይሆናል አልልህም። ኧረ ተወኝ እስቲ ቆይ አብረን የምንሰማው ነገር ይኖራል። አንተም ወይ እንደዚህ አይነት ስሜት ተሰምቶኝ አያውቅም። የምር እውነት የሆነ ሞት ነገር ነው የሸተተኝ። እኔ እግዚአብሔር አልደወልሽላትም ወይ? አራሞኛል እግዚአብሔር ምን ሆነ ነው? አይ ለሞት ነው በጣም ለሞት ነው። እዚህ ሆናለሁ ችግር የለም። በዛ ጋር ሂድ ደግፍ ይሻለኛል።
ኧረ በእግዚአብሔር ምን ምች ነገር ይባል ሁሌ አንቺን ነው ማስቸገር። በቃ የሆነ ነገር ስለሆነ ችግር የለውም። ግን ምንድን ነው ሐኪም ቤት ሁላ ሄጄ ነበር። በእግዚአብሔር የምርመራ የለታዝ ወይኗስ አልደወልሽላት? ተደዋወል ነው የምግብ መመረዝ ነው ምናምን። ኧረ በፈጣሪ ምን ውጭ ላይ ምግብ በላ እንዴ? እና ምንድን ነው ውጭ ወጥቼ አላውቅም። በበዓል ነው እኔ ውጭ ወጥቼ ማለት እኮ። ቪዲዮ ምን ሊያደርግ ነው ታዲያ? አሁን ቪዲዮ ምን ያደርጋል ታዲያ? እኮ እዚህ ጋር አረፍ በለው እዚህ ከተኛ። እሺ ኧረ በስመ አብ ይቅር በል። ኧረ ይቅር በል። በስመ አብ ወልድ ምንድን እዚህ ደረጃ አይኑ እያየሁ እኮ ነው። ግን ሶስት ቀን ሙላ እንደገና በቃ እሷም ደግሞ እንደ ድሮ ምግቧ ራሱ እንደ ድሮ አይደለም። እንዳለበት አላውቅም። ድሮ እሷ አለች። ምን ሆነ ነው? አቤት ጀመርክ እንደ አንተም እንደዚህ በቃ እና ባለፈው እጅ ይጣጣል እያልክ አልነበር እንዴ? ከዛ በኋላ ከትናንት ወዲያ ምግብ ሰርታ ከዛ ለኔ ብቻ ሰጠች። ከ3 ቀን በፊት ማለት ነው። ከዛ በኋላ ላጉርስሽ እንኳን ስላት አልጎርስም አልፈልግም አለችኝ። ለምን ስላት ከዛ 2 ጉርሻ እንደጎረስኩኝ አመመኝ። እኔ በቃ ወዲህ የሚገርምሽ ነገር እና ምን ልትል ነው አሁን? አባባል ምን አውቃለሁ እንጂ አንቺ እንደጠይቂያት ነው እንድጠይቃት። ለምን አልጎርስም አለች። ለምንስ? አይ ቪዲዮ አስፈላጊ ነው ታዲያ ቪዲዮ ቢቀርጽ አሁን ይሄንን ብናወራ። ስቀጥል ደግሞ አንተ ገና ከመመላሳቸው ምን አስበህ ነው ማለት አባባል ካልገባኝም። እያመመኝ እኮ ነው። አይ ነው እኮ እያመመህ መሆኑን እኮ ምንድን ነው ታዲያ? አንተ ሚስት እኮ ናት እኮ። ምን አውቃለሁ በቃ እኔ ለምን የምትጠረጥራት? አሁን መብላት የለብንም እንዴ እኮ ገና ለገና ከአንተ ጋር ስላልበላች ብቻ በሌላ መንገድ ማየት አለብን። መኝታውን ቀደም ብዬ ነው የመጣሁት። በኋላ ነች እኮ እሷም እየመጣች። ምን ልታደርጉ ነው የመጣችሁት? አሁን አልገባኝም። ቀደም ብያለሁ ነው የመጣሁት። በሌላ ታክሲ ነው የመጣሁት። ከእሷ ከቤት ስትወጣ ማለት ፍቅር ፍራንክ እያደረገኝ ወይስ እዚህ ደረጃ ደርሳችሁ ነው? እና ምንድነው መኝታ መለየቱ? ምንድነው ምግብ ምናምን የምትለኝ? ምንድነው የተፈጠረው? ኧረ እኔ አላውቅም በእናትሽ። ኧረ በፈጣሪ አታስጨንቀኝ በእናትህ። ምን ሆናችሁ ነው? ኧረ ተይ እንደዚህ ብሎ ማውራቱ አሁን ደግሞ አሜት ነው የሚሆንብኝ። ገብቶሻል? እኔ በቃ መድኃኒትም የተጨመረችበት ነው የሚመስለኝ። ኧረ ፍቅር እረፍ። ኧረ ፍቅር እረፍ። ለምንድን ነው የምትበቀልክ እንዴ? ደስተኛ አልነበራችሁ እንደ ባለፈው? ከልቤ ይቅር ስላልኳት ነው እንዴ እንደዚህ የምታደርገኝ? ፍቅር የምርክ ነው የምትለው? የምሬን ነው እንዴ? ለምንድን ነው የምትበቀልክ? ምን አድርገህ? ምን አውቃለሁ እኔ ታዲያ እንዴ? ለምንድን ነው ከኔ ጋር ሳልበላችሁ ምግቡስ ለምንድን ነው እንደዛ መረረኝ? በቃ 2 ጉርሻ እንደጎረስኩኝ በቃ መረረኝ። በዛው በቃ ተያዝኩኝ እኮ። ለምን አልጠይቃትም? ምን ብዬ ነው የምጠይቃት? ብጠይቃት ሰውን ታምነኛለች እንዴ? እሷ ለምንድን ነው የማታምነኝ? ኧረ ተይ አታምነኝ። አይ አባባሌ ገብቷል። አሁን እዛው ላይ ለምንድን ነው የማትበይ ብለህ መጠየቅ ነበረብህ። ከዛ ትቀጥል ደግሞ እሷ እንኳን የሆነ መጥፎ ነገር ብታስብ አንተ መጥፎ ነገር አታስብ። አንቺ ጠይቂ። ኧረ ፍቅር ተወራፍ በእናትህ ነው። እሺ የት ናት አሁን? እሷ እየመጣች ነው። ጌታ ድረስ እየመጣሁ ነው አለች። የምግብ መመረዝ አልክ? አሁን እኮ እርግጠኛ አይደለሁም ግን በቃ እንደዛ ነው የመሰለኝ። ገብቶሻል? እንደዛ ነው የመሰለኝ። በቃ የምግብ እንደዚህ የሆነ ነገር ስጨምርበት ያየው መስሎኛል። ጣጣ የማያልቅ ነገር ሆነ እኮ ዘንድሮ ሲመስል። ኧረ እውነትም አያልቅም። አንቺንም አሰቃየሁሽ ጭራሽ። ትናንትና ነው በቃ መርፌ ባልወጋ ኖሮ በቃ ሞቼ ነበር። ዛሬ ራሱ የግዴን እኮ ነው የመጣው። የግዴን በቃ
አንቺ ማግኘት ስላለብኝ ብቻ እኔ ጥምጣ ጠይቃታለሁ። ችግር የለውም። እንዴት አንቺ እኔ ከልቤ ቅር ስላት እንዴት መኝታ እንኳን እንዴት ትለያለች? እንዴት ገና መቼ ተወደ እንትን አላችሁና ነው መኝታ ምን ሆነ ነው ግን ምንድነው ችግርሽ ብለህ አልጠየካትም? ከእንግዲህ እኮ እናንተ መሀል መግባት የለብኝም። ሁለታችሁ ናችሁ። ጠይቂያታለሁ እና ምንድነው ኧረ ፍቅር እኔንም አታስደብሩኝ በእናታችሁ እንረፉ። ፈልጌ መሰለሽ እንዴ እኔ እኮ ገና ደስታዬን እንኳን አላጣጣምኩትም። ለምንድን ነው እንደዚህ የምታደርጉ? ምን አውቃለሁ። በቃ እሷ የሆነ ደስታ ነገር አትፈልግ መሰለኝ። እኔን ለመበቀል እንደዛ ነው እየታየኝ ያለው አሁን ነው። ስለዚህ ወይ ቤት ልትችላት እወጣለሁ። ከኔ ጋር ማተኛ ከሆነ ምግብ እንደ ድሮ አጣፍታ ማሰራ ከሆነ ምን ታደርግልኛለች ታዲያ? አብረን ታዲያ አንድ መኝታ ላይ ካልተኛ አንቺስ እንዴት ነው የምታስቢው? ይሄ በቀል አይመስልም? የሰው ልብ አይገኝም እኮ ታውቂያለሽ ነው። አይ ቢሆንም ወይ ነው ግን እንደዛ የምትባል ሰው አይደለችም። አይደለም ለሰው እንደዚህ የምታስብ ለራሷ እንኳን ምንም የማታስብ ሰው እኮ ነች። ምን ሆነ ነው አንተ ስታውቃት ክፋት የምታስብ ልጅ ናት እንዴ? ብቻ ነው የሰው ልብ የሚያገኘው። እሱ ኦፍ ኮርስ በትክክል አምናለሁ። ይሄንን ማመን አለብሽ። አይ ከራስን ተነስቼ አንቺ ደግሞ እኔ ዝም ብዬ ተነስቼ እዚህ መጥቼ አንቺን አላወራሽም። ትሻለ የሆነ ነገር ሳልሆን ወይ ሳልታመም መጥቼ እንደዚህ ያለ ነገር እኮ እሺ ቪዲዮ ይቅርና እናውራ ነው የምልክ። ታይ ሚዲያ አይ ትምጣንማ እግዚአብሔርን ጠይቃታለሁ። እንደዚህ የሚባል ነገር የለም። ያማል እንዴ ቤተሰቦቼም ይስሙ ተብለው እንዴት ትጠይቃለች? ግራ ገባኝ እኮ ነው። ለመጠየቅ አለብሽ ሁሉ ነገር እንዴ ለምን እኔም አሁን ነገር አንቺ ብሞታ አልሰሰት ኧረ በስመ አብ ማን ነው? ይሄን መስዋዕት ከፍለሽ ከኔ ጋር ለምን ወደ ኋላ ቀረሽ? አንተ ቀድመህ ለምን ሮጠኝ መጣ? አይ እንዴት ነሽ? ደህና ነኝ። እንዴት ነሽ? ማማስ ቤት አሞኛል እያለኝ ቁጭ በይ እስኪ። ምን እኮ እንደውም የቀደምሽኝ ምን ሆነ? ምን ሆነ? አልሰማሽም እንደ አንቺ ጉንፋን መሰለኝ አሞኛል ስል ነበረ ግን ናስክ የኔ አክል የሚቀበል አይደለም። ጉንፋን መሰለኝ 3 ቀን ሙሉ ተኝቼ ነው ጉንፋን መሰለኝ። መድኃኒቱን ሳላይሽው ቤት መርፌው መድኃኒቱን አላይሽው አይቻልም እና ታዲያ ምን መታመን ብርቅ ነው እንዴ? አይደለም አይሽዋታ እንዳይደለም ተባለ። አይ እውነቴን ነው። እኔም ታምሜ ነበር አይደል? አይደለም ችግር አለ እንዴ እናንተ ማለት የተፈጠረ ችግር አለ?